ተውት። በአሁኑ ነው የማዘኛለሁ። ቆይ ምን ላድርግ? እኔ አይደለሁም ትሁት። ይሄን ጉዳይ ገዚህም ብቻ ነው መጠየቅ የምትችይው። እሱ እኮ ባልሽ ነው። ሁሉንም ግፍ አብራችሁ አይደል እንደምታደርጉት? አንቺ እኮ ራስሽን ነፃ ማውጣት ትችይ ነበር። የእናቴ ንብረት የሆነውን በጠቅላላ እንድትሰጠኝ እፈልጋለሁ። እየቀለድክ ያለው ማለት? ኧረ አልቀለድኩም። ጥሩ ሚስጥር ትደብቂያለሽ። እሷ የኔ ሚስጥረኛ አይደለችም እኮ። እሷም ብትሆን መስመሯን ካለፈች የማደርገውን ከማድረግ ወደኋላ አለ። እኔ እኮ ምንም አልናገርም ብያለሁ። ቆይ ለምንድን ነው የማታወኝ? እኔ 10 ጊዜ ስለ አንድ ነገር ማውራት አልወድም። ምን ችግር አለው? ከመሸም እናድራለን። የማይመስል ነገር አታወሪ ቤቲ። እሺ እነግርሃለሁ፣ ግን ስሜታዊ ላለመሆን ሞክር። የትሁቴ ልጅ መኖር ትሁቴ ልጅ መውለዷ እንደ ትልቅ ነገር ያሸማቀቃታል ብላ ያሰበችው ቤቲ በተደጋጋሚ እየሄደች በልጇ ጉዳይ ላይ ልታሸማቀቃት ትሞክራለች። ታዲያ ለመሆኑ ለምንስ ደበቅሽኝ? ብታፍሪባት እንጂ ይህንን ያህል ጊዜኛ ጋር ስትቀመጪ ልጅ እንዳለች ተናግረሽ አታውቂም። ይህን ያህል እንደሚያሳፍራት አድርጋም ትናገራታለች። ታዲያ ትሁቴም ልጅ እኮ ጌጥ ነው፣ እንዴት አፍረባታለሁ፣ ኮራባታለሁ፣ ዓለም ሁሉ እንዳይለኝ ይፈልጋለሁ። ነገር ግን መወራት የሌለበት ነገርና መወራት የሌለበት ቦታ ስላለ፣ ስለዚህ የእናንተን ባህሪ ደግሞ ስለተመለከትኩት ያን ያህል መናገሩ አስፈላጊ ነው ብዬ አላስብም ትላለች። ታዲያ ቤቲም ደግሞ በእሷ ቦታ ትክክል የሆነችው እንዳለመውለድ ያለ ትክክል የሆነ ነገር የለም ብላ ታምናለች። ቢያንስ አሁን ላይ ናቴና ትሁቴ ልጅ መውለዷን እንደ ትልቅ ነገር ቆጥራ ለናቴ ልክ እንደ ትልቅ አጀንዳ አድርጋ ናቴን በተደጋጋሚ እፈልግሃለሁ በማለት ይህንን ነገር ነግራ ልታለያያቸውም እየሞከረች ነበረ። በሌላ በኩል ትሁቴ ደግሞ ስለ እናትህም ሆነ ስለምንም ነገር ማወቅ ከፈለግ እባክህን እኔ መመለስ የማልችለውን ጥያቄ አትጠይቀኝ ትላለች። እሱም መኖር ያጓጓሻል ማለት ነው። ለመኖር ስትይ ተዋሻለሽ፣ ለመኖር ስትይ የማየውን ነገር ታደርጊያለሽ አላት። ቢሆንም ነገር ግን ትሁቴ የእሷ መኖር የሚያኖራቸው ሰዎች ሌሎች ስላሉ፣ ስለዚህ እኔ ልመልስልህ የማልችለውን ጥያቄ አትጠይቀኝ፣ እባክህን ጥግህን ያዝ በማለት ናቴን ራቅ እንዲል ከሷም አድርገዋለች። ነገር ግን ከመራቀ በፊት አንድ ነገር ልነግርህ እፈልጋለሁ፣ አንድ ምክር ልመክርህ እፈልጋለሁ። ያንም ቤቲን ቅረባት የሚል ነበረ። ቤቲን ስትቀርባት ስለ ሁሉም ነገር ምላሽ ታገኛለህ፣ ቤቲን አታርቃት ነበር ያለችው። ታዲያ ናቲም በምክሯ መሰረት ቤቲን ይቅርታ ጠይቋታል። ታዲያ ይቅርታም ከጠየቀ በኋላ ቤቲም ወዲያው ነገሮችን ናቲ ይቅርታ መጠየቅ ወዲያው እንድትቀያየር አድርጓታል። ገዙ ለሚያደርጋቸው ነገሮች ከዚህ በኋላ እሷ አብረው እንደማትሆን፣ እሱ ለሚሰራቸው ወንጀሎች እሷ ዋጋ መክፈል እንደማትፈልግ፣ እንዲሁም ደግሞ አለምዬንስ ምን ልታደርጋት አስበህ ነው በማለትም ጠይቀዋለች። ታዲያ ገዙም ሊገላት እንደሚፈልግም ነግሯታል። ቤቲም ይህ ነገር ትክክል አለመሆኑን ታምናለች። ምክንያቱም እናቱን ገለው ከቀበሩበት እናቴን በፍጹም ልታገኘው እንደምችል ስለምታውቅ፣ ታዲያ ለገዙ ይህ ነገር ትክክል አይደለም፣ ዋጋ ያስከፍለናል፣ አሁን እየከፈልነው ያለው ዋጋ ቀላል አይደለም፣ ስለዚህ ይህን ነገር ማድረግ የለብንም በማለት ገዙ የያዘውን ነገር እንዲቀይር፣ አስተሳሰቡን እንዲቀይር፣ አለምዬን መግደል የሚባለውን ነገር ቀይሮ ቦታ እንዲቀይራት፣ ሀገር እንዲያስለቅቃት፣ ሌላ ክፍለ ሀገር ሄዳ እንድትኖር የሚል የተሻለ ነው የምትለውን ሀሳብ ሰጥተዋለች። ታዲያ ገዙ ምንም ነገር ብትለው ምንም ከማድረግ ወደኋላ የማይለው ገዙ ደግሞ አሁንም በቤቲ ሀሳብ ተስማምቷል። ቤቲ አትግደላት ስላለችው አልገላትም አለ። ቤቲ ግደላት ብትለውም ያለምንም ጥርጥር ያደርገዋል። ታዲያ ቤቲንም በዚህ ልክ ኃላፊነት ሲሰጣትና በዚህ ልክ የልብ ልብ ሲሰጣት እምነቴን ካጎደልሽ ግን ግንባርሽን ብዬ ነው መደፋሽ የሚልም ዛቻ ይደርስባታል። በሌላ በኩል ትሁቴም ናቲን ማግኘት ከፈለግሽ አንድ ነገር ብቻ ማድረግ ላንቺ ቀላለሁ፣ አንድ ነገር አድርግለት፣ ከዛ በኋላ ያንቺ እንደሚሆን እነግርሻለሁ በማለት ትሁቴ ጥበብን ታስተምራታለች። እሱም ለናቲ እናቱ ያለችበትን ሁኔታ የሚፈልገውን ነገር ማድረግ፣ ናቲ ደግሞ በአሁኑ ሰዓት የሚፈልገው የእናቱን ደህንነት፣ የእናቱን በህይወት ካለች ማየት ብቻ፣ እናቱን ማግኘት ብቻ ነው የሚፈልገው። ስለዚህ እናቱን ካገናኘሽው ይሄ ልጅ ያለምንም ጥርጥር ይወድሻል፣ ውለታ ዋይለት። ስለዚህ ይህ ውለታ የማይረሳው ውለታ ይሆናል፣ ወደ አንቺ በፍቅር ይመጣልሻል የሚል ምክሯን ወዳው ቤቲ በመቀበል ታዲያ ናቲን ላናግርህ እፈልጋለሁ በማለት ናቲ ወዳለበት ቦታ ሄዳ አናግረዋለች። ናቲም ከእሷ ጋር መነጋገር የማይፈልግ ቢሆንም በትሁቴም በኩል ብልጥ መሆን እንዳለበት በተደጋጋሚ ተነግሮታል። ለሚፈልጋቸው ነገሮችና
ለሚፈልጋቸው ጥያቄዎች ምላሽ ሊያገኝ የሚችለው ከቤቲ ጋር ጥሩ ሁኔታ ሲሆን ብቻና ለቤቲ ጥሩ ፊት ሲያሳይ ይሄ ግብ ግብ የሚያደርገው ነገር ወከባ የሚፈጥረው ነገር ነገሮችን ሊያባብሳቸው ዋጋ ሊያስከፍለው እንጂ በፍጹም ሊሆን እንደማይችልም ነግራው ነበረ። ታዲያ በአሁኑ ናቲ እሺ በማለት ከቤቲ ጋር ከይቅርታውን በኋላ ግብዣዋን ተቀብሎ ነግርሃለሁ ያለችውን ነገር ለመስማት በተለይ ስለ እናቱ የምትለውን ነገር በመስማት በጉጉት አብራት ሄዶ ነበረ። ቤቲ የሚያስጸይፍ ነገርና ለየት ያለ ቆሻሻ ነገር ኦፈር ብታደርግለትም ናቲ ግን በነገሩ ባይስማማም በሀሳቧ ግን ይቅርታ በማለትና እንዲሁም ደግሞ በሌላ ነገር በምትፈልገው ነገር ሊደራደር እንደሚችል ይህ ነገር ቀላል አለመሆኑን ነግሯታል። ቤቲም ይህንን ነገር እንደ ቀላል ነገር ቆጥራ ከልጁ ጋር ስትደራደር፣ ነገር ግን ናቴ ደግሞ መዘንጋት የለብሽም የመጀመሪያውና ዋነኛው የአባቴ ሚስት ነሽ፣ ሁለተኛው ደግሞ አባቴ ይህንን ነገር ቢያውቅ እንዴት አድርጎ እንደሚገልሽ ታውቂያለሽ የሚልም ፍራቻ ነበረው። ታዲያ ቤቲም ደግሞ በአሁኑ ናቲ ይቅርታ በመጠየቁ ናቲ ፈገግታ በማሳየቱ የሚፈልገውን ነገር በቤቲ በኩል ሊያገኝ ጥቂት እርምጃዎች ብቻ ቀርተውታል። ታዲያ ቤቲ ሌላ ደግሞ ናቲን የሚያበሳጨው ነገርና የራሷ ብቻ እንዲሆን የሚያደርገውን ሌላውን ደግሞ እንደ መጀመሪያ ሀሳብ አድርጋ እንደ ትልቅ ነገር አድርጋ ከዓለምዬም በላይ ነው በማለት የእናቱ በህይወት መኖር እንደሚያስደስተው የመጀመሪያ እንደመሆኑ ነገር ግን እሷ የመጀመሪያ የምነግረ ነገር ትሁቴ የደበቀችን ነገር ነው፣ ይህ ለእኔ እንደ ትልቅ ማሸነፊያና እንደ ትልቅ ነገር ነው ያለችውን ትሁቴ ሴት ልጅ አላት፣ አባትያ ሆነሃል፣ የእንጀራ አባት ሆነሃል የሚለውን በሷ በኩል በደስታ ነበር የነገረችው። ናቲም ነገሩ ያስደነገጠው ቢሆንም ነገር ግን በተለያየ አመለካከት እንደሚያስበውና እንደሚቀበለው ምንም ጥርጥር የለውም። ከዚህ በፊት ትሁቴ እንደዛ ስታለቅስ ቁጭ ብድግ ስትል የነበረው ልጇ ምናልባት አፍነውባት ቢሆንስ ብሎም ሊያስብም ይችላል። ሌላው የዓለምዬም በህይወት መኖርም ለእናትህ የምነግረህ ነገር አለኝ ማለቷ ደግሞ አልገባኝም። እናቴ በህይወት አለች ማለት ነው ለሚለው ደግሞ አባቱ መቃብሯን እስከ ማሳየት ስለ እናቱ የሞት ማስረጃዎች የተለያዩ ማስረጃዎች የሰጠው ቢሆንም ትሁቴንም በማስገደድ እናቱ እንደሞተች እንድትነግረው ያደረጉ ቢሆንም በቤቲ በኩል ግን አሁን በደካማ ጎኗ በመግባት እናቱ በህይወት እንዳለች ሊያውቅ ችሏል። ቤቲም ይህንን ነገር የማሳየህ ወከባ የማትፈጥር ከሆነና እኔ የምልህን ነገር የምታደርግ ብቻ ከሆነ አምሮ ማደሩን ከዛም ባሻገር ደግሞ ወከባ መፍጠርህ ለእኔም ህይወት አደጋ ሊሆን ስለሚችል ስለዚህ ወከባ እንድትፈጥር አልፈልግም፣ እኔ በማስረጃ ሁሉንም ነገር አሳያለሁ በማለት እንግዲህ ገዙን እዚህ ጋር ከድተዋለች። ቤቲ የማትወጣው ችግር ውስጥ እየገባች ነው። እንግዲህ ገዙ ይህንን ነገር ከዚህ በፊት በተደጋጋሚ ጥርጣሬ አድሮበት ከኋላ እየተከታተለ ቤቲ ስለምን እንደምታወራ እንዲሁም ደግሞ ናቲን ከቤቴ እንዳትመጣ ባለቤቴ እንግዲህ አግብቻለሁ፣ ልጄ እንዲመጣ ወደ ቤት አትፈልግም፣ ገና ወጣት ስለሆነች የእንጀራ እናትም ስለሆነች ስለዚህ የልጄ ወደዚህ ቤት መመላለስ ሰላም ይነሳታልም በማለትም ናቲ ወደዛ ቤት እንዳይመላለስ ከቤቲ ጋር ያላቸው አቀራረብ ርቀቱን እንዲጠብቅም ይህንንም መልእክት አስተላልፎልን ነበረ። ታዲያ ናቲም ደግሞ ገንዘብ እንደሚፈልግና የእናቱን ገንዘብ ከሰጠው ወደዛ ቤት ዳግም ፊቱን እንደማያዘሩም ነግሮ ነበረ። በአሁኑ ግን ቤቲ ይህንን ቀይ መስመር የምታልፈውን ካለብሽ ግንባርሽን ብዬ ገልሻለሁ ያላትን ቀይ መስመር አልፋለች። ቤቲ እናቱን ታሳየው ይሆን ወይስ ደግሞ ገዙ ቦታ ይቀይርባት ይሆን? አሁንስ እየተከታተላት ይሆን? ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር አስቀምጡልኝ እያልኩኝ የዛሬው ክፍል ይሄንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ እንዲሁም ቪዲዮን ላይክ ማድረግ አትርሱ ስል በትህትና ጠይቃለሁ። የዛሬው ክፍል ይሄንን ይመስል ነበር። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ